ተነስተን ተፈራርመን መንግስትን እናስወግድ ነበረ። ነገር ግን መንግስትን ካስወገድን በኋላ የምትኖረው ኢትዮጵያ ላይ መስማማት ስላለብን ለዛ ነው ውይይት እያደረግን ያለ ነው። አንወያይም ነበረ። ይሄንንም ፕሮግራም የሚሰሙ ከሆነ ፋኖ አመራሮች ይሄን ነገር ቢመልሱትና ለኛም ጥሩ እርምትም ይሆናል። ራሳችንንም የነሱን ሐሳብ ትክክል ነው ብለን የምንቀበልበት ሁኔታ መጀመሪያ ተግባብተዋል ወይ? ቀይ መስመር እያለፋችሁ ነው እንደውም ያለው ቃል በቃል ይሄንን ቀይ መስመር እያለፋችሁ ነው የምትተባበሩት። ማነስ ነው አስረስ እሱ የሚናገረውን እነዘመነ እንደሌሎቹም አፕሩቭ ያደርጋሉ። ያ ልዩነቶች አሉ በመካከላቸው። እነዚህ ሰዎች እርስ በርሳቸው ሳይግባቡ ባለበት ሁኔታ ላይ እንዴት ነው ከነሱ ውጪ ካለ ሌላ የትጥቅ ትግል ላይ ካለ እንደ ኦላ አይነት ሽምቅ ተዋጊ ጋር ትብብሩን የአማራ ሕዝብ ይፈልገዋል እና የትላንትን ታሪክ እናንሳ ካልን ኢትዮጵያ ውስጥ የሚተባበር አካል አይኖርም። ሰላም ጤና ይስጥልን። እንዴት አላችሁ ውድ ቤተሰቦቻችን? ይህ ዘኢትዮጵያ የዩቲዩብ ቻናላችን ነው። ጥላሁን አክሊሉና ማህደገፋ በወቅታዊ ፕሮግራማችን ወደ እናንተ መተናል። እንደተለመደው አዳዲስ ጉዳዮችን እያነሳን አንድምታዎቻቸውን እየፈተሽን ቆይታ እናደርጋለን። በዛሬው ፕሮግራማችን የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ የሆነው አስረስ ማረ ዳምጤ አንድ ሚዲያ ላይ ያደረገውን ቃለ ምልልስ በወፍ በረር እንቃኛለን። እዛ ውስጥ የተነሱ አንዳንድ ጉዳዮች አሉ፣ ወቅታዊ ጉዳዮች ናቸው። እነሱን እያነሳን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከኛ ጋር ሆኑ። ጥሬ እንዴት አለ? አለው እግዚአብሔር ይመስገን። ሰላም ነው አለን ይመስገን። በመግቢያ ለማለት ሞክሬያለሁ። አስረስ ማረ ዳምጤ አንድ አጠር ያለ ቃለ ምልልስ ነበረው ከመሳይ መኮንን ጋር። እዛ ላይ ያነሳቸው ነገሮች ትንሽ ልናወራባቸው የሚገቡ ጉዳዮች ናቸው ብዬ አስባለሁ። እንደምታውቀው የፋኖ እንቅስቃሴ በአማራ ክልል ብቻ የታጠረ አይደለም። ወለጋ ውስጥም አለን ይላሉ። አሁን በቅርቡ መተከል ላይም ከጉምዝ ታጣቂዎች ጋር በጋራ ጥቃት ፈጽመው ግልገል በለስ የምትባል ከተማን ለመቆጣጠር ሙከራ አድርገው እንደነበረ መረጃዎች ሰምተናል። ከአማራ ክልል በተጨማሪ ሌሎች ቦታዎችም ኢቨን ጉራጌ ውስጥም ፋኖች ናቸው ተብሎ ከሰሞኑ እንደውም 3 ወጣቶች እርምጃ እንደተወሰደባቸው የመገደል እርምጃ እንደተወሰደባቸው የክልሉ ባለስልጣናት ሳይቀሩ በአደባባይ ወጥተው ተናግረዋል። እንደውም ስማችን እየጠፋ ነው እያሉ ሲናገሩም ነበር የክልሉ ባለስልጣናት የማዕከላዊ ኢትዮጵያ። ስለዚህ ይሄ የሚያሳየን አማራ ክልል ብቻ አይደለም የፋኖ እንቅስቃሴ ከአማራ ክልል ውጭ በወለጋ በቤንሻንጉል እና ማዕከላዊ ኢትዮጵያ የሚባለው በተለይ ጉራጌ የሚባለው ቦታ አካባቢ ይንቀሳቀሳሉ ማለት ነው። ይሄ የፋኖ እንቅስቃሴ አስረስ ማረ ዳምጤ የተናገረው በድርጅት ታቅዶበት ውይይት ተደርጎበት የተደረገ ነገር አይደለም። ታች ባሉ ሰራዊት እርስ በርስ ተገናኝተው በሚፈጥሩት ግንኙነት የሚሰሯቸው ስራዎች ናቸው። ግን ሊያድግ የሚገባው ሊበረታታ የሚገባው ነገር ነው ብሎ ነው የተናገረው። ከላይ ያሉ ድርጅት ሰዎች ሳይስማሙበት እንዲሁ ከታች ያሉት እየተገናኙ የሚያደርጉት ነገር ከሆነ የሚፈጠሩ አግባብ ያልሆኑ ጉዳዮችን ኃላፊነት ለመውሰድ አይቸግርም ወይ የሚል ጥያቄ እኔ ማንሳት እፈልጋለሁ። ምክንያቱም ንጹሐን ቢገደሉ የሆነ ንብረት ቢያወድም ይሄ ፋኖ የሚባለው አካል አይኛ በፋኖ ምንድነው በአመራር ደረጃ የተወያየንበት አይደለም፣ የሆኑ ግለሰቦች ተገናኝተው ያደረጉት ነገር ነው የሚል ማስተባበያ ለመስጠትም ይመቻል እና መተከል ላይ ከጉምዝ ጋር ወለጋ ላይ ከኦላ ጋር እየተስማሙ አብረው እየሰሩ እንደሆነም ተናግሯል። እንደውም ንጹሐን የሚገደሉበት አሁን ወለጋ ውስጥ ንጹሐን የሚገደሉበት አጋጣሚ ኦልሞስት 0 ሆኗል ብሏል። ምክንያቱም ከኦላ ጋር አብረን እየሰራን ስለሆነ ኦልሞስት 0 ሆኗል። እንደውም የእኛን ትብብር የኦላንና የፋኖን ትብብር ለመበተን መንግስት ንጹሐንን ለመግደል ሙከራ ያደርጋል፣ የእኛን ጥምረት ለመበተን ሙከራ ያደርጋል የሚሉ ስሞታዎችን እንደውም መንግስት ላይ ሁሉ ሲያቀርብ ነው የነበረው እና የገረመኝ እንደውም መግለጫው ወለጋ ላይ ንጹሐን የሚገደሉበት ሁኔታ ኦልሞስት 0 ሆኗል የሚል ነገር ነው። ይሄ ራሱ ፋኖና ኦላ በመጣመራቸው ነው ወይስ መንግስት እዛ አካባቢ እርምጃ በመውሰዱ ነው ንጹሐን እንዳይሞቱ የሆነው የሚለው ራሱ መነሳት የሚገባው ጥያቄ ነው። ጠቅለል አድርገህ ምን አስተያየት አለ? ትክክል። እንግዲህ አሁን አንድ አስረስ ወይም የፋኖ አመራር እንደተናገረው ይሄ አዲሱ ከአማራ ክልል አልፎ በተለያዩ ክልሎች የፋኖ እንቅስቃሴ መታየቱን የገለጸው በወለጋ፣ በቤኒሻንጉል፣ በማዕከላዊ ኢትዮጵያ እና በመሳሰሉት ቦታዎች እንግዲህ ይህም የጥቃት አድማሱን ወይም
አዲስ ስትራቴጂካዊ ለውጦች እያካሄደ አድማሱን እያሰፋ እንደመጣ ነው የገለጸው። ግን ይሄ ቅድም እንዳልከው በታች ባለው አመራር እንጂ በላይኛው የሚታወቅ ነገር የለም። ይህ ማለት ምንድነው? ይሄ ቦተም አፕ ሊደርሺፕ ስታይል መሆኑ ነው እንግዲህ። ይሄ ግን በዚህ በትጥቅ ትግል ውስጥ ባለው መንገድ ላይ ምን ያክል ተግባራዊ ምን ያክል ውጤታማ ይሆናል የሚለውን ነገር ነው የምትመለከተው። አንደኛ የላኞቹ አመራሮች ያላመኑበትን ወይም ያለማያውቁትን ነገር በታችኛው ብቻ አመራር ወይም በታች ባሉት ቡድኖች ተስማምተን የምታደርገው ነገር ሁልጊዜ ውጤታማ ይሆናል ብሎ መጠበቅ አይቻልም። እንደገና ደግሞ አሁን በዚህ ንጹሐን የሚገደሉበት ሁኔታ ቆሟል የሚለው እንግዲህ ከምንሰማው ደረጃ ድረስ በአሁኑ ሰዓት አሁንም በእነዚህ ቦታዎች በወለጋ በትል በቤኒሻንጉል እና በመሳሰሉት ቦታዎች ንጹሐን እንደሚገደሉ ነው በተለያየ ጊዜ የተሰማ። አሁንም ሰዎች እንደ ልብ የማይንቀሳቀሱበት ቦታ ነው ቦታው። ሰዎች የሚታገቱበትና በጣም ታግተው ሚሊዮን ብር የሚጠየቁበት። አሁን በቅርቡ እንኳን በዚህ በአንድ ኮንስትራክሽን ስራ ውስጥ ያሉ ሰዎች ኢንጂነሮች እና የተለያዩ ባለሙያዎች ታግተው በጣም በብዙ ሚሊዮን ብር ካሳ ማለት ተጠይቆባቸው ነው እንዲለቀቁ የተደረገው። ስለዚህ አሁንም የንጹሐን ሁኔታ ይሄ ድርጅቱ እንደሚለው ቆሟል የሚባል ነገር አይደለም። መንግስት ነው ያቆመው የሚለውም ነገር በዛም በኩል ማረጋገጫ የለም። ዞሮ ዞሮ ንጹሐን መቆሙን የምታረጋግጠው ከክልሉ ማለት የሚመጡት መረጃዎች ናቸው፣ ወይም እዛ አካባቢ ካሉ ሰዎች ሲቪሊያንስ የሚነገረው ነገር ማስረጃ ነው እንጂ እንደ ትክክለኛ መረጃ ሊወሰድ የሚገባው ፋኖ ስላለ ወይም ያኛው ስላለ አይደለም። እዚህ ጋር ግን ምናነሳው ነጥብ ፋኖ በዚህ በወለጋና በቤኒሻንጉል የእንትን አድማሱን ወይም የኃይል አድማሱን ወደዛ አሻግሮ በጉራጌም ክልል በማዕከላዊ ኢትዮጵያ በጉራጌ ዞን እንደዛ ማድረጉን ከዛም የሚወጡ ምንጮች ትክክለኛ ማረጋገጫ አለ ወይ? ለምሳሌ አሁን ከዚህ ከኦሮሞ ፋኖ ማነው ከኦሮሞ ኦላ ጋር ሰራዊት ጋር መዋሃዱም በተደጋጋሚ የሚነገር ነገር ነው። በጥምረት ውስጥ ጥምረት ኢትዮጵያ ነው ምናምን በሚለው ውስጥም እንደገናም ራሳቸው በሚናገሩት ንግግር ከነዛ ወገን የተሰማ ነገር አለ። እንደውም የሰማነው ምንድን ነው? ኦላ ከማንም ጋር ግንኙነት እንደሌለው ነው አይደል እንዴ? ስለዚህ አሁን ኢንዲፔንደንት ከሆኑ ኃይሎች ወይም በተመሳሳይ በትጥቅ ትግል ውስጥ ካሉ አካላት ተጨባጭ ማስረጃ ወይም ትክክል ነው ከኛ ጋር አብሮ እየሰራን ነው። በእርግጥ እስካሁን ድረስ ለምሳሌ ወደዛ ወደ ህወሓት ስትሄድ ህወሓት ከፋኖ ጋር እየሰራ እንደሆነ ወይም ይናገራል። እነ ኦላ ወይም የኦሮሞ ነፃነት ኃይል የኦሮሞ ነፃነት ሰራዊት ከነሱ ጋር እየተነሰራ ለምንድን ነው የማይናገረው? ኦፊሻሊ ለምንድን ነው መግለጫ የማይሰጠው? እውነት ከሆነ ማለት ነው ያላምኑበት ነገር አለ ማለት ነው። ወይም የሆኑ ግንኙነቶች ይኖራሉ ላዩን ስር መሰረት የሌላቸው ማለት ነው። አሁን የፋኖ አንድም ውሽ ምኞት ሊሆን ይችላል። የሆኑ ነገሮች ግንኙነት ይኖራሉ። አብሶሉትሊ የለም ብለን አንልም። በእርግጥ የሆኑ ግንኙነቶች ይኖራሉ፣ ግን ያ መሰረት ያላቸው ናቸው ፋውንዴሽናቸው ትክክለኛ መሰረት ያላቸው ናቸው የሚለውን ነገር ለመቀበል አስቸጋሪ ነው። ምክንያቱም በአሁኑ ሰዓት እኔ በእርግጠኛነት ልናገር የምችለው ሁሉም ኃይል ስላልነሳቸው ነው እንጂ በርዕዮተ ዓለም በፖለቲካ አስተሳሰብ ተስማምተው አንዱ ነው አይደለም። ለዚህ ማስረጃ ደግሞ ከዚህ በፊት የቲፒኤልኤፍ ዋናዋ ቶፕ ሊደር ውስጥ ያለችው ወይዘሮ ፈትለወርቅ ወይም ሞንጆሪኖ የተናገረችው በቂ ነው። በቂ ማስረጃ ነው፣ ከበቂ በላይ ነው። እኛ ዓላማችንን አቺቭ ካደረግን በኋላ ከፋኖ ጋር ያለን እንትን ይላል። ጭራሽ የተናገረችው በሁለቱ መካከል እንደገና ሌላ የጥሎ ማለፍ ነው ምናምን አይነት ያኛው ይሄኛውን አሸንፎ የመውጣት ሁኔታ እንዳለ ነው የተግባቡትም። ለጊዜው አብይ ስልጣን ማነው አብይን አስተዳደር ወይም ይሄን የብልጽግናን መንግስት ለመጣል እንጂ ከዛ በኋላ ወደ ሌላ ዙር ሁለቱ ግጭት ማለት ያኛው ይሄኛውን አጥቅቶ ሊያልፍ እንደሚፈልግ ነው ተናገረችው። ቴምፖራሪ ነው እንጂ አንተ የምታነሳው ነጥብ ቃል በቃል ተነስቶለት ነበረ ለራሱ ለአስረስ ማረዳም ውይይቱ ላይ እና ከትብብራችሁ አሁን የምትፈጥሩት ትብብር አሁን ያለውን አገዛዝ ካስወገደ በኋላ
የምትቀጥሉት ትብብር መሆኑ አስፈላጊ ከሆነ ከነማን ጋር ነው የምትተባበሩት የሚል ጥያቄ ያስነሳል። ስለዚህ አብራችሁ የምትቀጥሉ ድርጅቶች ላትሆኑ ትችላላችሁ። አንድና አንድ ዓላማችሁ መንግስትን ማስወገድ ብቻ ነው የሚል ጥያቄ ቀርቦለት ነበር። የእሱ ቀጥተኛ ምላሽ እንዲህ ብሎ ማሰብ ሞኝነት ነው ማለት የፋኖም አሁን በግልጽ ስም አልጠሩም። ህወሓት ወይ ኦላ ምናምን እያሉ የጠሩት ስም የለም። የራሳቸውን ስም ብቻ ነው የሚያጠሩት። ግን ከዚህ ትብብር በኋላ መንግስትን ካስወገድን በኋላ በሌሎች ጉዳዮች ላይ አብረን አንሰራም ማለት የተሳሳተ ግምት ነው የሚል ነገር ነው የሚያነሳው እና ጥያቄው እንደውም ነጥብ አድርጎ ያነሳው ጠያቂው መሳይ መኮንን ማለት ነው ከዚህ በፊት ቁርሾን ከነበራችሁ ሰዎች ጋር ሊትራሊ ስፒኪንግ ህወሓትን ማለቱ ነው የሚሆነው። ህወሓት ሲያደርግ ከነበረው ነገር አንጻር ኢንፋክት ከኦላ ጋር የምትተባበር ከዚህ በፊት ቁርሾ የነበረው ድርጅት ነው። ምክንያቱም ወለጋ ውስጥ አማራው ይሞትብኛል ካልክ ሲገድል የነበረው አንዱ ኦላ ስለነበረ አለ የተበላሸ ታሪክ አለ ማለት ነው። ከነዚህ ጋር አብራችሁ የምትሰሩ ከሆነ አላማችሁ መንግስትን ማስወገድ ብቻ ነው የሚሆነው። ከዛ በኋላ ግን ከዚህ በፊት በነበሩ ቅራኔዎች ምክንያት አብሮ ወደፊት ማስኬድ የሚያስችል የጋራ አጀንዳ አይኖራችሁም። እንዴት ነው ይህንን የምታዩት የሚል ቀይ መስመር እያለፋችሁ ነው እንደውም ያለው ቃል በቃል ይህንን ቀይ መስመር እያለፋችሁ ነው የምትተባበሩት የሚል ጥያቄ ነበር የቀረበለት። ሲመልስ ትብብሩን የአማራ ህዝብ ይፈልገዋል የሚል ምላሽ እኔ ይፈልገዋል ወይ ምናልባት በኋላ ማስተያየት ልትሰጥበት ትችላለህ። ትብብሩን የአማራ ህዝብ ይፈልገዋል እና የትላንትን ታሪክ እናንሳ ካልን ኢትዮጵያ ውስጥ የሚተባበር አካል አይኖርም ብሎ ቃል በቃል ተናግሯል። ስለዚህ የትላንት ታሪክ እናንሳ ካልን ኢትዮጵያ ውስጥ የሚተባበር አካል አይኖርም ማለት ከነማን ጋር ሊተባበሩ እንደሚችል ፍንጭ እየሰጠ ነው። ይሄ በየሚዲያው የምንሰማው ህወሓት ኦላ የሚባለው ነገር በእርግጥም እውነት ነው ማለት ነው። እየሰራንበት ነው ያለው እና ይሄ ደግሞ ፖለቲካ አይደለም። ፖለቲካ እንስራ ካልን ትላንትና ከተቃረናቸው ወገኖች ጋር ዛሬ ስለመተባበር ማሰብ አለብን እና ቅድም አንድ ነገር እንደውም አንስተህ ነበረ መሀል ላይ በተናጠል አቅም ስለሌላቸው ነው የሚተባበሩት የሚል ነገር ጠቅላይ ሚኒስትሩም አንስተውታል። ባለፈው በሰጡት ቃለ ምልልስ አሚኮ ላይ ይሁን ኦኤምኤን ላይ የትኛው ላይ እንደሆነ እርግጠኛ አይደሉም። ኦቤን በተናጠል ሊያሸንፉን ስላልቻሉ ነው የሚሰባሰቡት ብለዋል ጠቅላይ ሚኒስትሩ። አስረስ ግን ምን አለ? እኛ ትልቅ አቅም ስላለን ማንም ባላደረገው ሁኔታ መንግስትን እስካሁን እየመታን አንዳንድ ቦታዎች እያሸነፍን እዚህ ስለደረሰን ከኛ ጋር መተባበር የሚፈልጉ አሉ። ትልቅ አቅም ስላለን ሌሎችን ማስተባበር የሚያስችል የጦርም የፖለቲካም አቅም ስላለን ከኛ ጋር መተባበር የሚፈልጉ አሉ። ይህንን ፖለቲካ ለመስራት ያለፈውን ቁርሾ መርሳት መተው አለብን። አላማችን መንግስትን ማስወገድ ብቻ ቢሆን ኖሮ አለ የግማሽ ፓራግራፍ ጉዳይ ብቻ ነው የሚሆነው። ተነስተን ተፈራርመን መንግስትን እናስወግድ ነበረ። ነገር ግን መንግስትን ካስወገድን በኋላ የምትኖረው ኢትዮጵያ ላይ መስማማት ስላለብን ለዛ ነው ውይይት እያደረግን ያለ ነው። አንወያይም ነበረ። ስለዚህ ሊሰሩት የሚፈልጉት አካል ከዚህ በፊት ቁርሾ ያላቸው ናቸው። ኦላም ይሁን ቲፒኤልኤፍ እና እኛ ትልቅ አቅም ስላለን ነው ወደኛ የሚመጡት። እንደሚባለው አቅም ስለሌለን አይደለም የምንተባበረው፣ መንግስትን የሚያሸንፍ አቅም ስላለን ነው ወደኛ የሚመጡት እና ፖለቲካ ማለትም ደግሞ ይሄ ነው የሚል ምላሽ ነው የሰጠው። በዛ ላይ ትብብራችንን የአማራ ህዝብ ይፈልገዋል ማለት ነው። እንግዲህ አሁን እሱ እንደተናገረው ከዚህ ከኦላን ጋር መተባበሩ ወይም ከኦሮሞ ነጻነት ሰራዊት ጋር መተባበራቸው ትክክለኛ ነገር ማለትም አቅማቸውን አንደኛ አቅም እንደገነቡ ራሳቸው እና እነዛ ደግሞ ወደ እነሱ የመጡት አቅም ስላላለን ነው ብሏል። ግን እዚህ ጋር ምን ያክል ግንኙነታቸው አቅም ኖራቸዋል ኖራቸውን እዚህ ጋር የምትመለከተው በሁለቱ መካከል ታሪካዊ ቁርሾ እንዳለ ነው። ስለዚህ ይሄም አቅም ሲኖረው አንድ ቀን ወደ እንትን ሊመጣ ነው ማለት ነው። ወደዚህ ወደ ቅራኔው ሊመጣ ነው ማለት ነው። አቅም ስላላለን ነው የመጡት የሚለውን ነገር ማለት ይሄ የሚያስኬድ አይደለም ለማለት ነው። አሁን ፋኖ እዚህ ጋር መጀመሪያ ከሌላው ጋር ከመስማማቱ በፊት ከራሱ ጋር ተግባብቷል የሚለው ጥያቄ እናነሳለን። እውነት ለመናገር ይህንንም ፕሮግራም የሚሰሙ ከሆነ የፋኖ አመራሮች ይህን ነገር ቢመልሱትና ለእኛም ጥሩ እርምትም ይሆናል። ራሳችንንም የእነሱን ሀሳብ ትክክል ነው ብለን የምንቀበልበት ሁኔታ መጀመሪያ ተግባብተዋል ወይ? አሁን ፋኖ ኦልሞስት ከተመሰረተ እንግዲህ በቲፒኤልኤፍ ጊዜ ነው ወይም ቲፒኤልኤፍን
በ2013 አካባቢ ማለት ነው በተነሳው የሰሜን ጦርነት ጋር በተያያዘ ነው ፋኖ ወይም አማራ ኃይል። ከዛ በፊትም ነበረ በእርግጥ በ2008 ደረጃ ኢህአዴግን በመቃወም የተሰባሰቡ ወጣቶች ነበሩ ፋኖ በሚል። የበለጠ ግን የተጠናከሩት በ2013 ነው፣ መንግስትም እውቅና ሰጥቷቸው ማለት ነው። ከዛ በኋላ ያለው ሁኔታ ደግሞ የበለጠ ወደዚህ ወደ ትጥቅ ትግል ነው ወይም የመንግስት ተቃዋሚ በመሆን ነው የሆኑት። አሁን እነዚህ ኃይሎች ካለፉት 3 ዓመታት ጀምሮ የሚወራው ስለነሱ ማንነት ምንድን ነው? እውነት ለመናገር በአማራ ክልል ላይ የደረሱት የተለያዩ ግድያዎች፣ መፈናቀሎች፣ ሰው ማህበራዊ እንቅስቃሴ መቋረጥ፣ የንግድ እንቅስቃሴ መቋረጥ፣ የተማሪዎች ትምህርት ቤት መስተጓገል እና ሌሎች ብዙ መሰረታዊ ነገሮች ተቋርጠዋል አይደለም። አሁንም ድረስ ክልሉ የፖለቲካ አለመረጋጋት በስፋት የሚስተዋልበት ቦታ ነው፣ በየትኛውም የአማራ ክልል ማለት ነው። አሁን እና በዚህ ሁኔታ ላይ ስለነሱ ማንነት ስለነሱ ፖለቲካ ሁኔታ ሲነገር የተለያዩ የፋኖ ኃይሎች ጎራዎች እንዳሉ ነው የሚነገረው። ለምሳሌ የጎንደርም፣ የጎጃም፣ የወሎ፣ የሸዋ ተብሎ በ3 በ4 የተከፈሉ አመራሮች እንዳሉ ሁሉም በአንድ ወጥ የሆነ ገሌ ነው የፋኖ ለምሳሌ በስም የሚጠቀሱ ሰዎች አሉ ተደጋግሞ። እነዚህ ግን የማይመሯቸው እንዳሉ ደግሞ በተጨባጭ ደግሞ የምናውቀው ከማላቸው የሚያፈነግጡትና ወደ መንግስት የሚመጡም ሰዎች እንዳሉ እያየን ነው ባለፉት ጊዜያቶች። ስለዚህ በአሁኑ ወቅት ያላቸው ሁኔታ እንዴት ነው? ለምሳሌ አንዱ በሆነ ሚዲያ የሚናገረው ሌላ የሚቃረንበት ሁኔታ ነው። ይሄ ነው እንግዲህ በመካከላቸው አንዱ የተናገረውን ልክ ነው ብሎ የሚል ባል ለምሳሌ የምስራቅ አሁን ቅድም የጠቀስከው ልጅ ማነው ስሙ አስረስ እሱ የሚናገረውን እነዘመነ እንደሌሎቹም አፕሩቭ ያደርጋሉ። ያ ልዩነቶች አሉ በመካከላቸው። እነዚህ ሰዎች እርስ በርሳቸው ሳይግባቡ ባለበት ሁኔታ ላይ እንዴት ነው ከነሱ ውጭ ካለ ሌላ የትጥቅ ትግል ላይ ካለ እንደ ኦላ አይነት ሽምቅ ተዋጊ ጋር ወይም ጉሪላ ፋይተር ጋር እንትን የሚሉ በመሰረቱ ጉሪላ ፋይተር የሚለው ስም ይገባቸዋል ወይ የሚለው ደግሞ በአንድ በኩል ለኦላ ወይም ለኦሮሞ ነፃነት ሰራዊት አይገባውም ብዬ አስባለሁ። ምክንያቱም ጉሪላ ሰራዊት ሁልጊዜ በውጊያ ላይ ነው ያለው፣ ሁልጊዜ ጉሪላ ስታይል ሆኖ ነው የሚዋጋው። ግን እነዚህ ሰዎች በማህበረሰቡ ውስጥ በመግባትም የተለያዩ ጥቃቶች የሚያደርሱ ከሆነ ህዝብን ያግቱ፣ ገንዘብ የሚቀበሉ ቢያስፈራሩ የሚያደርጉ ከሆነ ተልኳቸው የሽብርና የወንብድና እንትን ነው እንጂ የጉሪላ ፋይተር የሚለው ስም ላይገባቸው ይችላል የሚል ሀሳብ አለ። አሁን እንደዚህ አይነት ነገሮች በአማራ ክልል የተሰሙ ነው። ፋኖ ይሄን አደረገ፣ ዘረፈ ምናምን የሚባሉ ነገሮች በተደጋጋሚ እየዘረፈ ይህንንስ እንዴት ነው ራሱን መከላከል የሚችለው? በዚህ በሚቀርብበት ክስ ማለት ነው። እና ሌላው የጠቀሰው ትብብሩ የአማራ ህዝብ ይፈልገዋል አለ። የአማራ ህዝብ እንግዲህ ወደ 30-40 ሚሊዮን ህዝብ ነው። ከ40 ሚሊዮን ውስጥ 40 ሚሊዮኑ ደግፈዋል የነሱን አቋም። እውነት ለመናገር አሁን እነሱ እንግዲህ አማራ ህዝብ ጠቅላላ ይደግፈናል ብሎ ነው እየተንቀሳቀሱ ያሉት። የአማራ ህዝብ ይደግፈናል ሲል 100% ነው መሆኑ ነው አገላለጹ። እንደው ሁሉ 100 እንኳን ባይባል አብዛኛው ይደግፋል። አብዛኛው አማራ ህዝብ ይደግፋቸዋል ወይ? የነሱ ደጋፊ አማራ ህዝብ አለ። በምንድን ነው የታወቀው? ራሱ ደገፉ ራሱ በምንድን ነው የታወቀው? በምንድን ነው እንትን የሚለው? አየህ ይሄን ትክክለኛ ዳታ እውነት የአማራ ህዝብ እስቲ ጥቃት ይደርስብኛል ወይም እንደዚህ ሆናለሁ ብሎ ሳይሰጋ ሳይፈራ ፋኖን ትደግፋለህ ወይ ተብሎ ቢል ምንድን ነው ምላሹ? ይሄን ዳታዎች ቢሰበሰቡ ትክክለኛ ፊገር ቢወጣ ምን እንደሚሆን እንግዲህ መገመት ራሱ ይቻላል። በአብዛኛው ሰላም የሚፈልግ ህዝብ መሆኑን ይታወቃል። ለምሳሌ ያንንም ይህንንም የማይደግፉ ሊኖሩ ይችላሉ። ፋኖንም ብልጽግና ሊሆኑ ሊኖሩ ይችላሉ። ሰላም ማለት ክልሉ ሰላም እንዲሆን ሰርተው መውጣት ገብተው መጥተው መግባት የሚፈልጉ ሰዎች ናቸው እና ከፖለቲካ ውስጥ መነካከት የማይፈልጉ ብዙ ሰዎች አሉ እና ይደግፈኛል ብሎ በሙሉ አፍ መናገር ትንሽ ከባድ ነው። ሌላው ደግሞ ያለፈውን ቁርሾ መተው አለብን ብሏል። ያለፈው ቁርሾ እንግዲህ በዋነኝነት በቁርሾ አይደለም እንደ የተነሱት ወደ ትጥቅ ትግል ራሱ ቁርሾ ብሎ አይደለም የተነሱት እንደ የአማራ ህዝብ ተጠቅቷል፣ የአማራ ህዝብ ነፃነቱ ተገፏል፣ ተገድሏል፣ ተሰዷል፣ ተፈናቅሏል በሚል አይደል እንደ ያለፈውን ቁርሾ ከተወማ መሳሪያውን አስቀምጦ ወደ ምክክር ኮሚሽኑ መምጣት ለህዋት የተውክለትን ቁርሾ ይሄ መንግስት እያደረገው ነው ካልክ ለዚህም ተመጫወት ነው መጫወት እኮ ነው። ወደ ምክክር ኮሚሽኑ መምጣት ነው አይደል? ያለፈውን ቁርሾ አሁን እጅ ጋር ምንድነው
ለምን ከፋኖ ከዚህ ከኦላ ጋር ተስማማችሁ ለሚለው የመከላከያ መልስ መስጠት መሆኑ እንጂ ትክክለኛ መልስ አይደለም። ያም ቁርሾ አለው ይሄም ቁርሾ አለው። ቢመቻቸው ይሄኛውም ያኛውን ለማጥፋት ያኛውም ይሄን ለማጥፋት ጊዜ ነው የሚጠብቁት። ያቺ ፈትለ ወርቅ እንዳለችው ይሄም ፋኖ ለጊዜ መግዣ ነው። ይሄ ከዚህ ከኦላ ጋር ያለው ኦላም እውነት ገብቶበት ከሆነ እንግዲህ የተናገረው ነገር የለም፣ እስካሁን የሰማነው ነገር የለም። ከዛ ይልቅ እንደውም እነሱ የሚነጋገሩት ከፋኖ ጋር ብቻቸውን የታገሉ እንደሆነ ነው አይደል? ይሄ ነው እንግዲህ ያለው ተጨባጭ ነገር። የተሻለ ተስፋ የምናገኘው በዚህ በትብብር ነው ብያለ ብዙ ነገሮችን ያነሳል። በቅርቡ ጠቅላይ ሚኒስትር አብይ አህመድ 2 ሚዲያዎች ላይ ቃለ ምልልስ ሰጥተው ነበረ። የአማራ ሚዲያ ኮርፖሬሽን እና ኦቤን ላይ በአማርኛ እና በኦሮምኛ ቋንቋ ቃለ ምልልስ ሰጥተው ነበረ። ሰፋ ያለ ቃለ ምልልስ። እዛ ላይ በርካታ ነገሮችን አንስተዋል። ለምታስታውሰው ይሄን ጉዳይ እንዴት አየኸው የሚል ጥያቄ ቀርቦለት ነበረ አስረስ ማረዳቴ እና ምክንያቱም በተለይ አሚኮ ላይ ቀርቦ የተናገሩት ንግግር ዳይሬክትሊ የአማራ ክልልን የሚመለከቱ ጉዳዮች ናቸው። እንዲያደርገንላቸዋል የሚል ሰበካ ሊሰብኩን ነው የመጡት የሚል አንደርስታንዲንግ አለው እሱ። በየሚዲያው እየሄዱ የዛ ሚዲያ ተከታታይ ነው ብለው የሚያስቡትን ህዝብ ማስደሰት ነው የፈለጉት። አሚኮ ላይ መጥተው በአማርኛ ነፃ አውጥተናል፣ እንዲያደርገንልናል ማለት ነው የፈለጉት። ኦቤን ላይም ሄደው ተመሳሳዩን ነገር ነው ማድረግ የፈለጉት። የጋራ ወጥ የሆነ ትርክት የለውም። ስለዚህ እንደውም በየቋንቋ የሚመጡት ቋንቋ ሰሚውን የሚፈልገውን ትርክት እየተናገሩ ለማስደሰት ነው የሚል አንድ ነገር ተናግረዋል። ከዚህ በተጨማሪ ባጫ ደበሌም እንዲሁ ባለፈው ሰሞን ቢቢሲ ላይ የጀነራል ባጫ ደበሌ ማለት ነው ቢቢሲ ላይ ወጥተው እነዚህ 4 ኪሎ ባዶ ቢሆንላቸው ራሱ መጥተው የሚቀመጡ አይደሉም፣ እነ ዘመነም ካሴ ይሁኑ ኦላም መጥተው የሚቀመጡ አይደለም፣ አላማቸው ገንዘብ ነው። ገንዘብ ከፈለጉ መንግስት ይስጣቸውና ህዝቡን ይተጉት የሚል ምላሽ ሰጥተው ነበር። ከዛ በኋላም አዲስ ኮምፓስ ላይ ከኤርሚያስ ለገሰ ጋር ሰፋ ያለ ቆይታ አድርገው ነበረ። ፋኖ እንደውም ጉሬላ ፋይተር አይደለም፣ ጉሬላ ፋይተር ብትሆን ክፍለ ጦር አደራጅተህ ምናምን የሚባል ነገር የለም እና ጉሬላ ፋይተር ነው ብዬም ሌብል አላደረገውም ሁሉ እያሉ በደንብ ሲናገሩ ነበረ። የእነዚህ ሰዎች ቃለ ምልልስ በፋኖ ምክንያት መንግስት ጭንቀት ውስጥ መግባቱን ማሳያ ነው ብሎ ነው የተረዳው አስረስ ማረዳቴ። በየጊዜው እየወጡ የፋኖን ስም እያነሱ ቃለ ምልልስ የሚሰጡት ስለኛ የሚናገሩት በእኛ ተጋድሎ ምክንያት ማለት በፋኖ ማለቱ ነው። በእኛ ተጋድሎ ምክንያት መንግስት ጭንቀት ውስጥ መግባቱን እንደውም የሚያሳይልን ነው ብሎ ነው እንዲህ አድርጎ ምላሽ ለመስጠት የሞከረው። በዚህ ደረጃ ማሰብ እንችላለን ነው። አሁን እኔ ጠቅላይ ሚኒስትሩ በየጊዜ እየወጡ በሚዲያ እየወጡ ቃለ ምልልስ በመስጠት ብቻ ሳይሆን ፓርላማም ቢሄዱ ፌስቡካቸው ላይ ቢጽፉ የሆነ ነገር ለመመረቅ ሄደውም ቢናገሩ ኢትዮጵያ ውስጥ ያለውን አጀንዳ ሴት እያደረገ ያለው መንግስት መሆኑን ብዙ ጊዜ ማሳያ። መንግስት በሚጥለው በሆነ ነገር ነው ሁሉም ፖለቲከኛ፣ ሁሉም ተቃዋሚ፣ ሁሉም ታጣቂ ሲራኮት የምታየው እና አጀንዳ ሴት እያደረጉ እንደሆነ ነው የሚገባኝ እኔ። አስረስ ማረዳምጤ ግን የጭንቀታቸው ማሳያ ነው በየጊዜው እየወጡ ስለኛ የሚናገሩት የሚል ድምዳሜ ነው ያለው። እንዴት ታየዋለህ? እንግዲህ አሁን በአሁኑ ሰዓት እኮ ሁሉም ነገር በተናገርከው አሁን ምሳሌ ዛሬ 20 እና 15 ዓመት በፊት የነበረው ሁኔታ ስትመለከት ጊዜው መልካም ነው መሰለኝ። የዛን ጊዜ እንግዲህ ሰዎች ሲናገሩ በጣም ብዙ ቃላት ስንጠቃ ውስጥ አይገባም። ፖዚቲቭሊ ነገሮችን ትቀበልና የሆነ አስተያየት ትሰጣለህ። አሁን እኮ ያንዳንዱ ነገር ወጥተህ በተናገርክ ቁጥር ቃላቶች የሚሰነጥቁበት ነው። ይቻላል ብለም ካልክ የሆነ አስተያየት ይሰጣል፣ አይቻልም ብለም ካልክ መሰጀት አይቀርም እና ሲናገሩ ለምን ተናገሩ፣ ካልተናገሩ ለምን አይናገሩም የሚል እንትን አለ። ይህ ዘመኑ ያመጣ ሁኔታ ነው። የሶሻል ሚዲያው መስፋፋት፣ ሰዎች እርስ በርስ ሁሉም አውቃለሁ የሚለውን ሁኔታዎች፣ የተለያዩ ነገሮች ታነሳለህ። አሁን ባለንበት ዘመን እንግዲህ ብዙ ተደጋግሞ እንደሚነሳ ጊዜው በጣም አስቸጋሪ ጊዜ ነው። መልካም የነበሩት ጊዜቶች ከዚህ በፊት የነበሩት ናቸው ብሎ ሰዎች ሲናገሩ ትሰማለህ። አሁን የቃላት ስንጠቃዎች በጣም ትመለከታለህ። ከማህበራዊ ሚዲያው መስፋፋት አሁን ጠቅላይ ሚኒስትሩ እሺ በምን ቋንቋ ይናገሩ? ኦሮምኛ ይችላሉ፣ አማርኛም ይችላሉ። ብዙዎቻችን እንደውም ኤክስፔክት አድርገን የነበረው ቀጥሎ ደግሞ በትግርኛ ቋንቋ ሌላ ቃል ይሰጣሉ ብለን ነበር። ስለሚችሉ ትግርኛም ይችላሉ እኮ በዛ አልተናገሩም። ደግሞ ይሄ አሁን እንደ መሪ እኚህ ሰውዬ እንደ መሪ ምንድነው ማድረግ ያለባቸው?
አሁን በ10 ልጠይቀው እስቲ እንግዲህ ምን ማለት አለባቸው? ፋኖ እዛ ጋር በአንድ ክልል ላይ ከባድ የሆነ ጦርነት ያካሄደ ነው። ዝም ማለት ነው ያለባቸው? የሀገር መሪ ናቸው። አማራ ክልል በሉ አንድ ሳምንት 15 ቀን ወደ በሚዲያ ባይታዩ ምን ሆኑ? ጉዳት ደረሰባቸው? በቃ ታመው በጣም ኮማ ውስጥ ናቸው ደግሞ ሊባል ነው ይባላል። አየህ፣ ለዛ ነው የቃላት ስንጠቃዎች በዚህ በፖለቲካ ውስጥ ያለው ሁኔታ በጣም በዝቷል። የሰዎች ቅንነት ጠፍቷል። ቅን አለመሆን በጣም ከባድ ነው። ምልህ ሰዎች መቃወም ይችላሉ በፈለገው አቅጣጫ። ትጥቅ ትግል ማንሳታቸው የራሳቸው አማራጭ ነው። የምናነሱ ብዬ አይደለም። ግን ነገሮችን የሚያዩበት መነጽር መንሸዋር የለበትም። እዛም ቦታ እዛ ጫካ ውስጥም ሆኖ ብቻ በትክክለኛው መነጽር ማየት የሰዎችን አሁን በትናገረው ንግግርን እንደዚህ ማለት ፈልጎ ነው ብሎ አንተ ያላሰብከውን ነገር ቢስነጥቅብ ከባድ ነው። ይሄ አሁን የሚስተዋለው። ስለዚህ እሳቸው በኦሮምኛ ተናገሩ። ታዲያ እኮ ኦሮሞ ናቸው እኮ ጠቅላይ ሚኒስትሩ፣ የኦሮሞ ፓርቲ ነው እኮ የሚመሩት አለ እንዴ? እሳቸው እንግዲህ የኦህዴድ ሊቀመንበርም ናቸው ኦዴፓ። ስለዚህ አሁን ጠቅላይ ሚኒስትሩ አሁን እሱ የሚለው በምን ቋንቋ ይናገሩ? አንደኛ ኦፊሴላዊ ቋንቋ ነው አማርኛ። ኦሮምኛም ምናልባት ኦፊሴላዊ ሆኖ በእንትኑ ባይጸድቅም በሀገሪቱ ከ50% ባላነሰ ህዝብ የሚናገረው ቋንቋ ነው። ስለዚህ በእነዚህ ሁለት ቋንቋዎች መናገር ትክክለኛ ነው እንጂ አድሬስ ሀሳባቸውን የመሪን ሀሳብ የሀገሪቱን መሪ ሀሳብ የጠቅላይ ሚኒስትሩን ሀሳብ አድሬስ ማለት ነው። ላይ ያነሷቸው ሀሳቦች ልዩ መሆናቸው አሁን ታርጌት ግሩፓቸውን ለመምታት ያደረገ ለምሳሌ በአማርኛ ቋንቋ ባደረጉት ንግግር በትክክል የአማራን ህዝብ ወይ ደግሞ የአማራ ክልልን የተመለከቱ ጉዳዮች ነው ያነሱት። በኦሮምኛ ቋንቋ ባደረጉት ግን ኢቭን የኦሮሞ ገበሬዎች መሬት ጥያቄ አለመመለሱን የዛምቢያ ድረስ የኦሮሞ መሬት ነው ምናምን የሚሉ ትርክቶችን ይሄ ኦነጎች በአብዛኛው የሚያቀነቅኗቸውን ትርክቶች ይሄ መገንጠል ምናምን ኦሮሞ ኢትዮጵያዊ ነው ሊገነጠል ኢትዮጵያ ነው ኢትዮጵያ ደግሞ ከኢትዮጵያ ሊገነጠል አይችልም የሚለውን ይሄ የኦሮሞ ፖለቲከኞች ዘንድ ያለውን ጉዳይ አድሬስ ለማድረግ እሳቸው ታርጌት ግሩፕ አላቸው። በየቃለ ምልልሳቸው አሚኮ ሲሄዱ የአማራ ክልልን ነው ታርጌት ያደረጉት። ኦቢኤን ሲሄዱ ኦሮሞ ክልልንና ህዝቡን ነው ታርጌት ያደረጉት እና ሲሄዱ በየሄዱበት ቦታ ያንን ሰሚ ያንን ታርጌት ግሩፕ ለማስደሰት ነው እንጂ እንደው ዝም ብሎ ሌላ ነገር አይደለም፣ ለሚጠቅም ነገር አይደለም ነው ያለው። አሁን እንግዲህ ቅድም እንዳልኩት ነው የቃላት ስንጠቃ ነው። ዞሮ ዞሮ ለምሳሌ አሚኮ ላይ ስለ ፋኖ መናገር ዘ ራይት ፕሌስ ነው ብዬ ነው የማስበው። ከኦቢኤን ይልቅ ዘ ራይት ፕሌስ አሚኮ ላይ፣ ምክንያቱም አማራ ማስ ሚዲያ ነው። እነዛኛዎቹ ተቀበሉትም አልተቀበሉትም የአማራ እዛ ክልል ነው። ገብቷል። እዛ ቦታ ላይ ሂደው ስለ ፋኖ መናገራቸው ትክክል ነው። አሁን እዚህ ጋር በሀሳብ ደረጃ ሀሳቦችን በሀሳብ መግለጽ ቀርቶ ወይም ያንተን ሀሳብ በተሻለ ሀሳብ ከመሞገት ይልቅ የተናገርክበትን ዓላማ ዝም ብሎ መናገር ይሄ ትክክለኛ አይደለም። ምክንያቱም የት ሂደው ይናገሩ? በሐረሬ ሚዲያ ሂደው ይናገሩ ወይንስ በቤኒሻንጉል ሚዲያ ሂደው ይናገሩ? ስለፋኑ ብዙ አውትሌት አለ። ለምን ብዙ የክልል አሁን የክልል እንትኖች አሉ፣ የክልል ሚዲያዎች አሉ አይደል? የራሱም የጠቅላይ ሚኒስትር ጽሕፈት ቤት እንትንም አለ። ስለዚህ እዛ ቦታ ላይ ሄደው ቁስሉ ያለበት ቦታ ላይ ግጭቱ ያለበት ቦታ ላይ የሚተላለፉ በአማራ ማስ ሚዲያ ላይ ሄደው ተናገሩ። እኔ ትክክል ነው ብዬ የምለው አሁን ምናልባት ሀሳብ ሊሆን የሚችለው እሳቸው ያነሱት ሀሳብ ይሄ ልክ አይደለም፣ ይሄ ልክ አይደለም። እሳቸው በዚህ መንገድ ለምሳሌ ቅድሚያ አልሰጡም። አሁንም ጠቅላይ ሚኒስትሩ የጦርነት አዝማሚያ ነው መንግስታቸው ወደ ጦርነት የሚያስገባ ነው እንጂ የሰላም ሀሳቡ የላቸውም ብሎ ቢል እንደ አንድ ነገር ትቀበለዋለህ። ግን ለምን አሚኮ ላይ ተናገሩ ማለት ደግሞ ሌላ እንትን ነው። ምክንያቱም ዘ ራይት ፕሌስ ነው፣ ትክክለኛ ቦታ ነው የሄዱት፣ ትክክለኛ ሚዲያ ላይ ነው ሂደው የተናገሩት ብዬ የማስበው ነው። ከኦቤን ይልቅ እዛ ቦታ ላይ ሂደው ስለ አማራ ክልል ውስጥ ስላለው ግጭት፣ አማራ ክልል ውስጥ ስለተነሳው ቀውስ፣ አጠቃላይ ስለ ፋኖ እንቅስቃሴ የመንግስታቸውን አቋም ማስረዳታቸው ምንም ችግር የለውም። መከራከር የነበረባቸው ባነሱት ሀሳብ ነው እንጂ ከዛ ውጭ ይሄ ውጭ አልፋ እንትን ነው የሚሆነው። ኦሮሚያ ሚዲያም ላይ ይሄ ኦቤን ላይም ሄደው ስለ ፋኖ ከማንሳት ይልቅ ያን ሊያዳምጣቸው ጆሮ ሊሰጣቸው የሚችሉ የኦሮሞ ህዝብ ነው አይደለ? በኦሮምኛ የተናገሩ። ስለዚህ ማንሳት ያለባቸው አጀንዳ የፋኖን ጉዳይ ሳይሆን በእርግጠኛነት የኦሮሞን ገበሬ
የኦሮሞን ህዝብ በመንግስታቸው የመጣውን ለውጥ አንዳንድ ነገሮችን የመሬት ጉዳይ የገበሬውን ሁኔታ እና ምን የመሳሰሉት ነገሮች የስራ አጥ ወጣቶች ብዙ ስራ አጦች አሉ ይባላል እንግዲህ በኦሮሚያም ክልል ያን ሁኔታ አንስተው መናገራቸው አልሰማሁትም እኔ ነገሩ እንትኑ በኦሮምኛው የእንትኑን ነው የሰማሁት የአሚኮን ነው የሰማሁት እንጂ ኦሮምኛው አልሰማሁትም። ስለዚህ ትራንስሌት ተደርጎ በሰብታይትል ብዙዎቻችን አይተናል። ሐሳቡ ያነሱት ሐሳብ ልክም ይሁን አይሁንም ግን የተናገሩበት ቦታ በትማች ማተር አያደርግም ነው በጥቅሉ ሐሳብ እሱን ገዝቻለሁ። አንድ ነጥብ ብቻ ሪፍሌክት እንድታደርግበት አንስተን የዚህኛውን ሴሽን እናበቃለን። ስለ ምክክር ኮሚሽኑ የተናገረው ነገር ነበረ። አንድ ከምክክር በፊት ጦርነት መቆም አለበት የሚል ትልቅ አቋም አለው። እሱ እንደ ሐሳብ ልትከራከርበት አይ ምክክሩ እኮ ጦርነቱን የማቆም አካል ነው የሚል ሐሳብ ያላቸው ሰዎች ስላሉ እንዲህ የለም እንዲያ ነው ብለህ ልትከራከርበት የምትችል ሐሳቡን የገለጸው እኔ በጥሩ ነው የወሰድኩት። ምክክር ለማድረግ ጦርነት መቆም አለበት የሚለውን እንደ ቅድመ ሁኔታ ነው በጥሩ ነው የወሰድኩት። ተመካካሪዎች ግን ራሳቸውን ከዚህ ሊያገሉ ይገባል የሚል ደግሞ ምክር ሐሳብ አቅርበዋል። ምክንያቱም ምክክሩ ላይ የሚነሱ አጀንዳዎች በእርግጥ በጣም ቆንጆ ናቸው አጀንዳዎቹ፣ ግን መንግስት ይህንን ለማስፈጸም የፖለቲካ አቅምም ፍላጎትም የለውም ብሎ ደምድሟል። አቅሙም የለውም ፍላጎቱም የለውም። ስለዚህ ከዚህ ውስጥ ተመካካሪዎች መውጣትን ያለባቸው እንደውም ህዝቡ አጀንዳ ላደረገውም ይህንን ምክክር ብሎ ማስረጃ ያቀረባቸው ምንድነው አስረስ ማረ ዳምጤ የምክክሩ ጉዳዮች የሚተላለፉባቸውን የመንግስት የዩቲዩብ ቻናሎች አሉ። በፋናም በኤቢሲም ብታዩ ብዙ ህዝብ አይከታተላቸውም። ስለዚህ ህዝቡ አጀንዳ ላደረጋችሁ ሚዲያዎች ናቸው አጀንዳ ለማድረግ የምትሮጡት የሚል ነገር ተናግሯል። እኔ እዚህ ጋር እንደው ሪፍሌክት ብታደርግበት አጀንዳ እንደውም መደረግ አልነበረበትም ወይ? ይሄ ምክክር ብዙ ውሳኔዎች እንዲተላለፉ የሚያደርግ ነው። እዚህ ምክክር ላይ የተደረሰባቸው ስምምነቶች የሚቀጥለው ምናልባት ህገ መንግስት የሚሻሻል ከሆነ እዛ ላይ የሚጨመሩ ናቸው። የሚቀየሩ ነገሮች ካሉ የሚያስቀየር ነው። የምንኖርበት ሀገር ውስጥ በጣም ወሳኝ የሆነ ውሳኔ እኔ ላይ ኢፌክት ያለው ውሳኔ ሊወሰን ከሆነ እንደውም አጀንዳው ትኩረት ሊሰጠው የሚገባ አይደለም ወይ? እንደውም ህዝብም ትኩረት አላደረገውም እናንተም ትኩረት አታደርጉበት ብሎ ማቃለሉ ጉዳዩን ባታምንበት እንኳን አንተን ኢፌክት የሚያደርግ የዕለት ተዕለት ኑሮህን ህገ መንግስት ላይ የምትተዳደርበት ሶሻል ኮንትራክት ላይ ኢፌክት ያለው ነገር ሆኖ እያለ እንዴት አጀንዳ መሆን አይገባውም ብዬ ተዋለው የሚል ጥያቄ ያለኝ። ጦርነቱ ማለት ነው ምክክሩን ነው የምልህ እኮ ምክክሩ ከቀድሞ ጦርነቱ መቆም አለበት ነው ያለው። እሱ ሊያነጋግረን ይችላል። ጦርነቱን ለማቆም ጭምር ነው የምንነጋገረው ልትል ትችላለህ። እንዲህ አይነት አቋም ያላቸው አሉ። እሱ በአቋም ልዩነት ሊታይ ይችላል። ግን አጀንዳ መሆን የለበትም የሚል ነገር ትኩረት ሊሰጠው አይገባም ምክክሩ ካልክ ምክክሩ ለምሳሌ ምናልባት በሌላ ፕሮግራም እናነሳዋለን እንጂ የአዲስ አበባ ጉዳይ ይነሳል። ምክክሩ እንደ አዲስ አበባ ነዋሪ እኔ ይሄንን ምክክር ትኩረት ካልሰጠሁት የሆነ ሰውዬ ነው የሚወስንልኝ፣ የሆነ ሰውዬ ነው የሚከራከርልኝ። ስለዚህ የትኛው ነው የምትለው? የትኛው አጀንዳው ለምን ትኩረት እንዲነፈግ ተፈለገ? አስረስ አሁን ትኩረት አያስፈልገውም ነው የሚለው። ለምክክር ኮሚሽኑ ምንም አይነት አጀንዳ ትኩረት መስጠት አያስፈልግም። ህዝቡም እየነፈገው ነው። ሚዲያዎች ናችሁ እየመጣችሁ ዳግመኛ የምታኝኩት። ይሄ ትኩረት የሚያስፈልገው ነገር አይደለም። ትኩረት የማያስፈልገዋል የኔ ክርክር ደግሞ ምክንያቱም እኔን ኢፌክት በሚያደርገኝ ጉዳይ ላይ የሆኑ ሰዎች ተመካክረው እየወሰኑ ነው። ለምንድን ነው ትኩረት ማድረግ? እንግዲህ አሁን እሱ በትጥቅ ትግል ውስጥ ስላለ ነገሮችን ሁሉ በጦር መሳሪያ እንቀይራለን ብለው ስለተነሱ ምክክር የሚባለው ነገር ከነሱ ጋር የሚገናኝ አይደለም። ስለዚህ ማንኛውም ምክክር እነሱ ኢግኖር አድርገው ነው ወደዚህ ወደ ኃይል እንትን የገቡት አይደል? ወይም በትጥቅ ትግል በጠመንጃ ለውጥ እናመጣለን ብለው ነው። የምክክር አጀንዳ፣ የንግግር አጀንዳ፣ የውይይት አጀንዳ እነሱ የሚመለከት አይደለም ማለት ነው። ጠመንጃ ያነሳን አካል ጋር እኮ ምንም አትነጋገርም። በቃ ንግግር የሚሆነው ጠመንጃውን አስቀምጦ ወደ ሰላም ሲመጣ ነው። ስለዚህ ከሱ ፐርስፔክቲቭ አንጻር ከሱ ውይይት አንጻር ትክክል ነው የራሱ ውይይት። አሁን ለሱ ትክክል ነው። ትክክል የማይሆነው ወደ ሌላው ሲሄድ ምክክር ለሚፈልገው ውይይት ለሚፈልገው ቅድም እንዳልከው የጦርነቱ ራሱ መቆም የሚችለው ለምሳሌ ጦርነት አቁሙ ብለህ በትዕዛዝ ልታስቆማቸው የምትችላቸው ሰዎች አይደሉም። በቃ ተደራጅተዋል፣ ኃይል አላቸው፣ ብዙ ሰራዊት አላቸው፣ ብዙ እንቅስቃሴ ያደረጉ ነው። ግብ አስቀምጠዋል ለመጠላት ማለት መንግስት ለመጣል እና ድሮ ምናልባት እንደው
በሃይማኖት አባቶችም በአገር ሽማግሌዎችም የሚቀዘቅዝ ነገር ነበረ። አሁን ከዛም አልፎ እንትኑ ጽንፍ ወጥቷል። አምነውበታል። መገልበጥ እንደሚችሉ በተደጋጋሚ እንትን እያሉ ነው። ድላቸውን ነው አሁን እየተናገሩ ያሉት እንደውም። ስለዚህ እነዚህ ሰዎችን ስለ ምክክር ምን የምታወራቸው ነገር የለም። በቃ አለቀ። እና ከሱ ፐርስፔክቲቭ አንጻር ልክ ነው። ትክክል የማይሆነው ለምክክር ሀሳብ ወይም ምክክር አስፈላጊ ነው ብሎ ለሚለው አካል ነው። በጣም አድርጌ ያመሰግናለሁኝ ጥሌ። በርካታ ነገሮችን አነሳን። ከዚህ በኋላም የሚነሱ ጉዳዮች ካሉ ብቅ እያልን ከተመልካቾቻችን ጋር ቆይታ ማድረጋችን አይቀርም። ለዛሬው ግን እጅግ አድርጌ ያመሰግናለሁ። ውድ ቤተሰቦቻችን እናንተም ከኛ ጋር የነበራችሁ ቆይታ እጅግ አድርገን እናመሰግናችኋለን። ሀሳብ አስተያየትና ጥያቄዎቻችሁን በተለመደው መንገድ አድርሱን። የዛሬውን እዚህ ላይ ያብቅተናል። ጥላሁን አክሊሉና አምሃ ደገፋ ነበርን። በሚቀጥለው በሌላ ርዕሰ ጉዳይ እንገናኛለን። ጤና ይስጥልኝ።